ገንዘብ ስለምሰራበት ነው። ቤቷ እኔና ይልሽ እኮ ቤት ሄደን ነበረ ጋይስ። የዛሬ 2 ቀን ቤት ሄደን ነበረ። ጓደኛዋ አለች ሊዛ ጓደኛ ጃኒ ላይቭ ላይ ቁም ነገር የሆነ የጂም አፕ የሰራው ልጅ ታስታውሻለሽ? ኦልሞስት በሉት አይገርምም? አዎ በጣም ያሳዝናል። እናቴ በቃ መጣሁ። እሺ ኑ አትዝጋው። አይ ደስታው ጨክኜ ባላጠፋም ነፍሴን ኦቴሎን ማነው ድሬውን አስገቢው አሮኖ እግዚአብሔር ይመስገን። ይህን ህይወት ለሰጠኝ ፈጣሪ ክብር ምስጋና ነው። ትላለች ትላለች ወመቴ ወጣል ከላይ አዎ ምንድን ነው ስልክ እኮ ላይቭን አልዘጋኸውም እንዴ? ድምጼ ሲያስተጋባብኝ ነው እናቴ አለሽ። ሁሉ አማን እንዴት ናችሁ? ሰላም ብሏቸዋል ቤተሰብ። አያበጭ እሱ ይብጥብጥ እያደረገችኝ አሁን አንተ መተህልኛል። ቴንክ ዩ ጃዋን አክሊሉ ውላሽ ነበር። ሃይ በላቸው እስኪ። እንዴት ናችሁ ጋይስ? ሁሉ አማን ሁሉ ሰላም ነው? መንገድ ዝግትግትግት ብሎ በስመ አብ ወይዬ እንዴት ናችሁ? ሰላም እንዴት ናችሁ? የዘቢባ ግርማ ቤተሰቦች አም ጉድ እራት ስጩ። እራት ትፈልጋለህ? እናቴ ውስጤ ናት። አሜን ያሳድግልህ። አሜን። እራትማ አንድ ላይ ነው የምንበላው። ስለ ሁሉ ነገር እግዚአብሔር ይመስገን በሉ። ስላጣነውም ስላገኘነውም ነገር እውነት ነው እግዚአብሔር ይመስገን በሉ። በዚህ በጾም ደግሞ እግዚአብሔር ሀገራችን ኢትዮጵያን እንኳን ደማ አንድነትን ያድለን። እየገባችሁ ሰብስክራይብ አድርጓ። ዩቲዩብ ቻናሉን እየገባችሁ ሰብስክራይብ አድርጉ። ኬክ ዴስዴሞና እንደገና እንደሱ ጨክኜ ባላጠፋ ነፍሴን ኦቴሎን ሆኛለሁ። ይኸው ቡና ፊት ለትራት ስጩ። በስመ አብ ትዕዛዝ። ቡና ትፈልጋለህ? ይፈላል። ቡና ይቅርብኝ። እራት ምንድን ነው ያለው? ይሄ የተሰራ ነው። እንጀራውን በቃ እንበላለን አንድ ላይ። ያማል ቅኔው ቡና ብጠራኝም አለው አቤት ስትልከኝ ማለት ወዴት። ይሄ ነው የእሱ ቡና። ይሄ ነው ብጠራኝም አለው አቤት ስትልከኝ ማለት ወዴት። የኔን መውደድ ላንተ በደል አርጎት ነበር ለካስ ቀለል። ያማል ቅኔው አለኔው ያሻግር ምን አለ
ያንተ መውደድ ለኔ በትዝታ እስካለ ያሻግር ይምላል ያሰብከው ደጉን ገላልደ የአረብ ስማም ይሄ ለኔና ላንተ አይሆንም። እሺ ይሄ ለበደለኛ ወንዶች ነው። እስቲ ለኔ አንድ ዘፈን ትፈልጊ? ኬቲ ሰላም ብሎሃል ትላለች ሳንዱ። ኬቲ ወንድሜ አባቴ ወንድሜ አሁን ለኔ አንድ ዘፈን ትዘፍንልኛለች። አንድ ዘፈን ወይ ደግሞ ባላገሩን ጀምሪና አይደለም እኔ ላንተ ዘፍንልሃለሁ። እግዚአብሔርን ደሳለኝ ዘማመር ወፎቹ ዜማቸው ደሳለኝ ትመጣለ ስትል ሰምተዋል መሰለኝ ዘማመር ወፎቹ ዜማቸው ደሳለኝ ኧረ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደሳለኝ መምጣትህን ሰምተዋል መሰለኝ። ሶስቱ ዘፍነዋል። አፈረች ጀንበሯ ምን አፈረች አይንህን ያየች። ኧረ በስመ አብ እዚህ ቤት ተጨመራችሁ ስንት ሆናችሁ? አብሳላት 10 ዮሚ 5 እሱዬ 4 ቤቢ 3 አጠቃላይ አብሳላት እንደ ፈረስ ቆማ ያለች በቀደም ተመሻ ሂጂና ለብሬ ፈኩ አበቦች ከመስኩ አብሳላት ይኸው አብሳላት ይኸው ሰጠሁሽ እንዳለ ይኸው በቃ ውሰጁ። እናቴ ለቃቅማልኛለች። እሺ ስሜን በስሙ የሚለውን እያሉ ነው። ስሜን በስሙ እሱ እኮ ዳይሬክትሊ እኮ ለኔ ግቢ በእናትሽ አለሽ። ዳይሬክትሊ ለኔ የተዘፈነ ነው። እግዚአብሔር ነው የምነግርሽ። በእውነት በጣም ያፈርኩትኝ እኔ አምኜ ልጁ ተዝፈንልሽ ነው። ዝፈኝ የዘፈን እሱ እኔ ልዝፈን። የስንት ቀን አለብህ እኮ አልከፈልከኝም እስካሁን። ምንድነው ዝፈኝ የምትለኝ? እሺ አንድ ልዝፈን አለች። ወይኔ ጉዴ ዘፈነ። 1000 ሰው በተነልሽ። በውስጡ ስሚ ትዝ ይልሻል? ጎጃምኛ በውስጡ የተንቀጠቀጠ ነው ያልነው ቀን እንጃ። ይሄን እንሰራ ኡመር ተቆጣ ሽጉጥ ይዞ መጣ ደግሞ ስራ መጣ ቶሎ ብለህ ውጣ። ወይዬ ትዝ ይልሻል? ማን ነው እንኳን ቆሞ ጎጃምኛ የተንቀጠቀጥኩ ነው ብሎ በውስጡ ነው የተባባልነው። ማን ነበር? ከግሩፕ የሆነ ሰው ኪያ ቆይ ይኸውልሽ፣ በዚህ ጋር በአይኔ የማልደራደረው ሰው አለ። እዚህ ጋር ከታች እናቴ ውስጤ ነሽ የሚል አካውንት ይታይሻል? እናቴ አንድ ቁጥር ጻፊላት። ለምን ይፈልጋሉ? እናቴ አንድ ቁጥር ጻፊላት። ኪ ለማታሽ በዘር አረንቋ ውስጥ ተዘፍቃችሁ ምናምን አማራ፣ ኦሮሞ፣ ትግራይ የምትሉ ደግሞ አስተያየት ሰጡ። በቃ ታስጠላላችሁ። እናቴ ትሙት። በቃ በሁለቱ መካከል አትግቡ። እኔ ጃኒ ለአዶናይ ትመጥኗለች። አይ ጃኒ አትመጥነው ምናምን ምን አገባ? አዶናይ እንክት አድርጎ ለሚበላው አዶናይ ለሚካካው ምን አገባ? አዳሚ ደግሞ የሆነች ቆንጂ ሴት ልጅ አንተተው ከዚች ጋር ሹራብ ተለዋውጦ ነበር። በጣም ያምራሉ ሁለቱ አንዱ ላይ ቢሆኑ ኦ ማይ ጋድ። ከዛ ደግሞ በዛ በኩል ያሉ ነው ሻቸው ነው ይቺ ይስማማሻል በጣም ሲዛት ጀስትም ቢሆን ሜሪ
ውሸት ነው የለም። ተው እናንተ ለምንድን ነው የልጆቹን ልብ የምታንጠለጥሉት? ወይ ፌክ አካውንት ነው። አብራታለች። ሰው ቤት ዝም ብሎ እኮ አይኬድም ፍቅሮች። ግን በቴክስት ደህና ነኝ ብለናለች። ሕፃን ልጅ ናት እንዴ ገና ተዘጋ ብላ በፍቅረኛዋ በነበረ ሰው ላይ የሆነ ፈፈች። ያውም እኮ ያፈመሳት ሰው ያውም እኮ ለዚህ ያበቃትን ሰው እንዲህ ነው የሚያደርገው። ባደወይ ጃኒ በጆን ዳንኤል ላይ ዋሽታ። ለምንድን ነው በጆን ዳንኤል ዋሸችው ጃኒ? ጆን ዳንኤል ኦልሬዲ እስር ቤት ገብቶ የወጣ ልጅ ነው። የሚጠሉት ሰዎች አሉ። አሁን ጆን ዳንኤል ካያችሁ ምን እያደረገ ነው? ፈምሶ በጣም ብዙ ስራ እየሰራ ነው። ጆን ዳንኤል አሁን እየዞረ ያጠፋው ጥፋት እስር ቤት ገብቼ የተሰማኝ ለሚቀጥለው ትውልድ የሚጠቅም ነገር የተሻለ ነገር ማሳየት አለብኝ ብዬ እየሞከርኩ ነው አለ። እየሰራ ነው። ይህ ልጅ ለመጣል ነው ጆን ዳንኤልን ለመጣል። አሁን ጆን ዳንኤል ሀቅ እንነጋገር እስኪ። የትኛውን ፖለቲካ አውርቶ ያውቃል? የትኛውን ሃይማኖትን ብሎ ያውቃል? የትኛው ሰው ላይ ጌሙን ይጫወታል? የሚያደርገውን ቢግ ላቭ ቢግ ሪስፔክት ነው። ቢግ ላቭ ቢግ ሪስፔክት ነው። እስር ቤትም